የመድፈኞቹ አሰልጣኝ ሚኬል አርቴታ እጅግ በጣም ወሳኝ የተባለና እኔ በግሌ በጣም ምርጥ ምለውን መልእክት ለደጋፊዎች አስተላልፈዋል ከነገው ጨዋታ በፊት ማለት ነው። ይሄ መልእክት እንግዲህ በርካታ የአርሰናል ደጋፊዎችን ያነሳሳል ብዬ አስባለሁ። በተለይ ደግሞ በዌምብሌይ ስቴዲየም በዋንጫው በሚደረግበት ጨዋታው በሚደረግበት ስቴዲየም የሚገኙ ደጋፊዎች ሊያደርጉት የሚገባ ትክክለኛ መልእክት ነው ያስተላለፉት ብዬ አስባለሁ። ለአርሰናል ደጋፊዎች በሌላ በኩል አስደሳች ዜና ተሰምቷል። እሱ ምንድነው የሚለውን ቡካዮ ሳካና ዊሊያም ሳሊባም ደግሞ ስለ ነገው ጨዋታ ወሳኝ ንግግራቸውን አድርገዋል። እነዚህን ሁሉ እንደተለመደው በአማረ መልኩ ወደ እናንተ አቀርባለሁ። አብርሃም ፍቅሬ ነኝ። እንደምናችሁ የስቱዲዮ ሰዓቴን አክብሬ እንግዲህ ተገኝቻለሁ ማለት ነው። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ቪዲዮን ከመጀመራችሁ ፊት አንድ ጊዜ ላይክ አድርጉ። ብዙዎቻችሁ ቪዲዮን ታያላችሁ፣ ነገር ግን ላይክ አታደርጉም። እናንተ ላይክ ስታደርጉ ለበርካቶች እንዲደርስ ራሱ ዩቲዩብ ስለሚያደርገው ቪዲዮን ስትጀምሩ የላይክ በተኗን እየተጫናችሁ መመልከት እንድትጀምሩ ጋብዛችኋለሁ። ሰብስክራይብ ማድረግም አይረሳ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ለአሰልጣኝ ሚኬል አርቴታ ብቻ ሳይሆን ለአርሰናል ተጫዋቾችም ለቀይና ነጩ ማሊያ እንደዚሁም ለአርሰናል ደጋፊዎች ነገ የበቀል ቀን የመሆን እድል አለው። ይህንን እድል አርሰናሎች በአግባቡ ተጠቅመው ጣፋጩን በቀል በመጀመሪያ ዋንጫ ያሳካሉ የሚለው በብዙዎች ዘንድ እኔም በግሌ በጉጉት የምጠብቀው ነው። ገና በእርግጥ በፕሪሚየር ሊጉም እነዚህ ሁለት ቡድኖች እስከ መጨረሻ ድረስ ይሄዳሉ። አርሰናል ለተከታታይ 2 ዓመታት ከሲቲ ኋላ ተከትሎ ዋንጫውን ለሲቲ አስረክቦ መጥቷል። ታዲያ ዋነኛው በቀል ብዬ የማስበው አርሰናል ሲቲን አስከትሎ ዋንጫውን የፕሪሚየር ሊጉን ሲያሳካ ያኛው በጣም ጥሩ በቀል ይሆናል ብዬ አስባለሁ። ለዛኛው መንደርደሪያ የሚሆነው ግን የነገው ጨዋታ ነው የሚል እምነት አለኝ። ስለዚህ ለዛ ነው አርቴታም ሆኑ የአርሰናል ተጫዋቾች ለነገው ጨዋታ ትልቅ ትኩረት ሰጥተው እያወሩና እየተናገሩ የሚገኙት። ለአርቴታ ብቻ ሳይሆን ለፔፕ ጋርዲዮላም ብትሉ የነገው ዋንጫ በጣም ወሳኝ ነው። እንደውም ከአርሰናል በላይ ለሲቲ በጣም ወሳኝ ነው ብዬ አንዳንዴ ያስባለሁ። ለምን ካላችሁኝ አርሰናል በእርግጥ ዋንጫው ወሳኝ ነው ይፈልገዋል። ነገር ግን ሲቲ ደግሞ ሁሉም ውድድሮች ዘንድሮ አልሆኑለትም። ፕሪሚየር ሊጉን በ9 ነጥብ ርቀት ይመራል። ከሻምፒዮንስ ሊግ ተሰናብተዋል። በኤፍኤ ካፕ ከሊቨርፑል ጋር ነው የሚጫወተው። ስለዚህ ቢያንስ እንኳን የካራቦ ካፕ ዋንጫ ላሳካ በሚል እዚህ ላይ ያላቸውን በሙሉ ኃይል እንደሚሰጡ እኔ በእርግጠኝነት መናገር ይችላሉ። ፔፕ ጋርዲዮላም ይህንን ስለሚያውቁ በነገው ጨዋታ ከፍተኛ ትግል እንደዚሁም ተጫዋቾቻቸው ያላቸውን በሙሉ ኃይል እንደሚጠቀሙ እርግጠኛ ነኝ። ይህንን ካሸነፍናቸው አርሰናሎችን አስደንግጠን በፕሪሚየር ሊጉን በተከታታይ ነጥብ እንዲጥሉ ማድረግ እንችላለን የሚል አስተሳሰብ በሲቲዎች ዘንድ እንዳለ መናገር ይቻላል። ለዛ ነው አሰልጣኝ ሚኬል አርቴታ በቀጥታ ለደጋፊዎች መልእክት ያስተላለፉት። አሰልጣኝ ሚኬል አርቴታ እንግዲህ የመድፈኞቹ አለቃ ሲናገሩ ምን አለ? የዋንጫ ፍላጎታችሁን ዌምብሌይ ስቴዲየም ኑና አሳዩን ሲሉ ለደጋፊ ጥሪ አቅርበዋል። ዋንጫውን ምን ያህል እንደምትፈልጉት በየ2 ደቂቃው እየጮኻችሁና እየደገፋችሁ አሳዩን ያሉት አርቴታ በእያንዳንዱ ደቂቃ አብራችሁን ከጎናችን ቁሙ ሲሉ ለደጋፊዎች መልእክት አስተላልፈዋል። አብራችሁን ሆናችሁ በእያንዳንዷ ኳስ ንክኪና በየ2 ደቂቃው እየጮኻችሁ እኛን አበረታቱን ያሉት አሰልጣኝ ሚኬል አርቴታ ዋንጫውን ምን ያህል ማሸነፍ እንደምትፈልጉ አሳዩን፣ በጋራ ከዛ ዋንጫውን እናሸንፈዋለን ሲሉ አርቴታ የተናገሩ ሲሆን አርሰናል የዋንጫ ተገማች ስለመሆኑ የተጠየቁት አርቴታ አይደለም፣ ይሄ የዋንጫ የፍጻሜ ጨዋታ ነው፣ ለማሸነፍ ነው መጫወት ያለብን፣ ተገማች ሆነን አልሆንን አይመለከተንም ሲሉ አሰልጣኝ ሚኬል አርቴታ የነገው ጨዋታ የሞት ሽረት እንደሆነ በግልጽ ተናግረዋል ማለት ነው። በነገራችን ላይ እኔ አሰልጣኝ ሚኬል አርቴታን እጅግ በጣም ከማደንቅባቸው ነገሮች አንዱ ሜዳ ላይ አርሰናልን ለውጠዋል፣ ምርጥ ቡድን አድርገውታል። ከዛም በላይ ግን የአርሰናል ደጋፊዎች ዘንድ የፈጠሩት ከፍተኛ መነሳሳት፣ ከፍተኛ የድጋፍ ስሜት ከቡድኑ ጋር ያቀራረቡበት መንገድ እጅግ በጣም ያስደንቀኛል። ታስታውሳላችሁ የዘንድሮው የውድድር ዓመት ገና ሲጀመር ነበር በኤምሬትስ ተጫዋቾች የሚገቡበት ድንኳን እንደነበረ ታስታውሳላችሁ። ይሄ ድንኳን ደጋፊዎች ሲጮሁ እንዲሰማ አያደርግም፣ ድምጽ ይሸፍናል። ስለዚህ ወዲያውኑ አንሱልኝ ብለው ያንን ድንኳን አስነስተው የተቃራኒ ቡድን ደጋፊዎች ሲገቡ የተቃራኒ ቡድን ተጫዋቾች ወደ ሜዳ ሲገቡ ደጋፊዎች ጩኸትን እንዲሰሙና እንዲደነግጡ እፈልጋለሁ በሚል ነው ያንን ድንኳን ያስነሱት። በኤምሬትስ ስቴዲየም እንዴት እንደሚጨፍሩ ደጋፊዎችን እንዴት እንደሚያነሳሱም አርቴታን ተመልክታችኋል ብዬ
አስባሉ። ለዚህ እንኳን ማስታወሻ የሚሆን በቅርቡ በኤቨርተን ጨዋታ ላይ ታስታውሳላችሁ፣ አርሰናል ጨዋታውን ሲያሸንፍ እንዴት አድርገው ደስታቸውን ከደጋፊው ጋር ሲገልጹና ስሜታዊ ሆነው እንደነበረ። ከሳቸው በፊት የኤሚሬትስ ስቴዲየም የአርሰናል ደጋፊ ላይብረሪ ተብሎ ይጠራ እንደነበር ይታወቃል። ከዝምታቸው የተነሳ አርሰናል በተለይ እየመራ እንኳን የማይጨፍር ደጋፊ የነበረበት ነው። አሁን ግን ይህንን ሁሉ ቀይረዋል። በነገውም ጨዋታ በእያንዳንዱ ንክኪ ደጋፊው እየጮኸ በሲቲ ተጫዋቾች ላይ ጫና እንዲያሳድርና ዋንጫውን ምን ያህል እንደምትፈልጉት ለኛ በየደቂቃው እንድታስታውሱን እንድታነሳሱን እንፈልጋለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። የአርሰናል ደጋፊዎችም ይህንን መልእክት ሰምተው በነገው ጨዋታ ይተገብሩታል ብዬ አስባለሁ። በጣም አስደሳቹ ዜና እንግዲህ ልምምድ እንደነበረ ታውቃላችሁ። ዛሬ አርቴታም ትላንትና መግለጫ ሲሰጡ በዛሬው ልምምዳችን ነው ቲምበርና ኦዴጋርድ ይሰለፉ አይሰለፉ የሚለውን የምንወስነው ብለው ነበር። ታዲያ ጥሩ ዜና በልምምድ ላይ ጁሪየን ቲምበር ከማጋሊሽና ከዊሊያም ሳሊባ ጋር ልምምዱን እየሰራ ታይቷል። ጁሪየን ቲምበር ሙሉ የቡድን ልምምድ በተገቢው መልኩ በሚገባ አጠናቆ ጨርሷል። እየሳቀ ልምምዱንም በስነስርዓት እየሰራ መታየቱ በነገው ጨዋታ የመኖር እድሉ በጣም እንዲሰፋ አድርጎታል። እኔም የአርሰናል ልምምድ በነገራችን ላይ ራሱ ዩቲዩብ ላይ የአርሰናል የዩቲዩብ ዋናው ገጽ ላይ አርሰናል ብላችሁ ገብታችሁ መመልከት ትችላላችሁ። የልምምድ ቀኑን ጁሪየን ቲምበርም በዛ ላይ ትመለከቱታላችሁ ልምምድ እያደረገ። ስለዚህ እኔ ካየሁት ቪዲዮ አንጻርና ጁሪየን ቲምበር በነገው ጨዋታ ይሰለፋል የሚል እምነት አድሮብኛል። የጁሪየን ቲምበር መመለስ በጣም አስፈላጊና አስደሳች ነው። በተለይ ለዋንጫ ጨዋታ አርሰናል ያለውን ጥሩ የሚባሉ ምርጥ የሚባሉ ተከላካዮች በሙሉ መግባት ስላለባቸው ማለት ነው። ቡካዮ ሳካ ወደ ተናገረው ንግግር ስወስዳችሁ ደግሞ እንግዲህ ጥቁሩ አልማዝ ከቅርብ ጊዜ ወዲህ በአቋም መውረድ ምክንያት በብዙዎች ዘንድ እየተተቸ ቢገኝም ከኤቨርተኑ ጨዋታ በኋላ ግን በባየር ሊቨርኩሰኑም በኤቨርተኑም ጨዋታ በተወሰነ መልኩ እየተሻሻለ ጥሩ እየሆነ መጥቷል። ቡካዮ ሳካም ሲናገር አውቃለሁ የዓለም ምርጥ ቡድኖች ነን፣ እኛ በአሁኑ ሰዓት በዓለም ቁንጮ ልንቀመጥ እንችላለን፣ ነገር ግን እስካሁን ድረስ ምንም አይነት ዋንጫ ምንም አይነት ክብር አላሳካንም። ስለዚህ ብዙ ይቀረናል። እኛ ብዙ ማሳካት እንፈልጋለን። አሁን ደግሞ በጣም ተቃርበናል። ስለዚህ ከነገ ጀምሮ እያንዳንዷን ዋንጫ መውሰድ እንደምንችል እስካሁን ድረስ ለታገሱት ደጋፊዎቻችን ማሳየት አለብን። ምንም ነገር ሳናሸንፍ የዓለም ምርጥ ነን ማለት አልችልም። ስለዚህ ዋንጫ ማሳካት እፈልጋለሁ። እስካሁን ምንም አላሳካንም፣ በጣም ተቃርበናል፣ ማሳካት መጀመር አለብን ሲል ቡካዮ ሳካ በነገው ጨዋታ ያለውን ሁሉ አሳልፎ እንደሚሰጥ ተናግሯል ማለት ነው። ሌላኛው እንግዲህ የአርሰናሉ ዝምተኛው ተከላካይ ዊሊያም ሳሊባ ነው። ሳሊባ እንግዲህ ገና ታስታውሳላችሁ ከአንድ ወር ወይም ከሁለት ወር በፊት አካባቢ እኔና ጋብሪኤል ማጋሊሽ የዓለም ምርጡ የተከላካይ ጥምረት እየተባለን እንገኛለን። ነገር ግን አንድም ዋንጫ ሳናሸንፍ የዓለም ምርጥ ተከላካይ የሚባል ነገር የለም። ይህንን የእውነት የዓለም ምርጥ ተከላካዮች መሆናችንን ለዓለም ማሳየት ከፈለግን ዋንጮችን ወደ መደርደሪያችን ማስገባት አለብን። በዚህ ማሊያ በአርሰናል ቤት ውስጥ ዋንጮችን ማሳካት እፈልጋለሁ። ስለዚህ እኔና ጋብሪኤል ማጋሊሽ ምርጥ ተከላካይ መሆናችንን ለዓለም ማሳየት ከፈለግን ዋንጫ ማንሳት አለብን። ዓመቱን ሙሉ ያለ ዋንጫ ማጠናቀቅ እጅግ አስጠልቶኛል፣ ሰልችቶኛል። በዘንድሮው የውድድር ዓመት ዋንጫ እፈልጋለሁ ሲል ዊሊያም ሳሊባ መናገሩ የሚታወስ ነው። ታዲያ በነገውም ጨዋታ ማንቸስተር ሲቲዎች ከኛ ጋር ብዙ ጊዜ ተፎካክረዋል፣ ብዙ ጊዜ እኛን ዋንጫ ቀምተውናል። አሁን ግን ያንን የምንበቀልበትና ዋንጫውን ወደ ኤምሬትስ አምጥተን ለደጋፊዎች ማሳየት የምንችልበት ቀን ነው። ያለንን ሁሉ አሳልፈን መስጠት አለብን። ሜዳ ላይ መልስ መስጠት አለብን። ከበረኛ እስከ አጥቂ ድረስ ሁላችንም በተጠንቀቅና ንቁ በሆነ አይምሮ ጨዋታውን መጀመርና መጨረስ አለብን ሲል ዊሊያም ሳሊባ የነገው ጨዋታ ከባድ እንደሚሆንና ነገር ግን የአርሰናል ተጫዋቾች ያላቸውን ሁሉ እንደሚሰጡ ተናግሯል ማለት ነው። በነገው ጨዋታ እንግዲህ ካራቦ ካፕ በፕሪሚየር ሊግ ትንሹ የሚባለው ዋንጫ ትንሽዬ ደረጃ የሚሰጠው ዋንጫ ቢሆንም ለአርሰናል ግን የሞት ሽረት ጉዳይ ነው። አንደኛ አርሰናል ዋንጫዎችን ካሳካ በጣም ቆይቷል። ፕሪሚየር ሊጉን ካሳካ 22 ዓመታት አልፎታል። ሻምፒዮንስ ሊግ አሳክቶ አያውቅም። ፕሪሚየር ሊግን እንዳልኳቸው 22 ዓመት አልፎታል። ኤፍኤ ካፕን እንኳን ካሳካ አርሰናል ወደ 6 ዓመት ተጠግቶታል። ካራቦ ካፕን ካሳካ ደግሞ 33 ዓመታት አልፈዋል። ስለዚህ ይህንን ዋንጫ በማንሳት የዋንጫ ሜንታሊቲን አርሰናል ማምጣት አለበት። በተለይ የነገውን ዋንጫ ማንሳት ለሻምፒዮንስ ሊግ ጉዞ ትልቅ ጥቅም አለው። ፕሪሚየር ሊጉን እንኳን በ9 ነጥብ ርቀት እየመራ ነው። ከአሁን በኋላ አርሰናል ይህንን
እድል ለሲቲ አሳልፎ ይሰጣል ብዬ እኔ በፍጹም አልጠብቅም። ነገር ግን ለሻምፒዮንስ ሊግ ትልቅ ጥቅም ነው ያለው። አንደኛ የዋንጫ ጨዋታዎችን ፕሬዠር፣ የዋንጫ ጨዋታዎችን ጫና መቋቋም ስትችሉና ዋንጫዎችን አሸንፋችሁ ያውም እንደ ፔፕ ጋርዲዮላ ያሉ በጣም የፍጻሜ ጨዋታ ኤክስፐርት የሆኑ አሰልጣኞችን አሸንፋችሁ ዋንጫ መውሰድ የምትችሉ ከሆነ በሻምፒዮንስ ሊግ ከፍተኛ ጥቅም ይሰጣቸዋል። ስፖርቲንግን አሸንፎ አርሰናል ካለፈ በሻምፒዮንስ ሊግ የሚያገኘው ባርሴሎናን የመሆን እድሉ ሰፊ ነው። ከአትሌቲኮ ማድሪድ ነው በእርግጥ ባርሴሎና። ስለዚህ ለሻምፒዮንስ ሊግ የግማሽ ፍጻሜን በሉት የፍጻሜ ጨዋታ ትልቅ ጥቅም የሚሰጥ ጨዋታ ስለሆነ ለዛ ነው አሰልጣኝ ሚኬል አርቴታ የደጋፊዎችን ድጋፍ በጥብቅ እፈልጋለሁ ሲሉ የተናገሩት። ይህ ጨዋታ የዋንጫ ብቻ ሳይሆን የክብርም ጥያቄ ነው። አርቴታ በተለይ በፔፕ ዋንጫ የሚነጠቅ ከሆነ ነገ በርካቶች ጥያቄ እንዲያነሱበት ያደርጋል። በዛ ላይ ደግሞ ለአርቴታ ራሱ በጣም አሳዛኝ ክስተት ነው የሚሆነው። በዌምብሌይ ተሸንፎ አያውቅም። የመጀመሪያ ሽንፈቱ ነው የሚሆነው። ከፕሪሚየር ሊግ ውጪ ከአራቦ ካፕ በሲቲ ሲነጠቅ፣ በፔፕ ጋርዲዮላ ሲነጠቅ ህመሙ ከባድ ነው። ስለዚህ የክብርም ጉዳይ ስለሆነ አርቴታና የአርሰናል ተጫዋቾች ያላቸውን ሁሉ ይሰጣሉ ብዬ እኔ በግሌ አስባለሁ። የጁሪየን ቲምበር መመለስ እንግዲህ በአርሰናል ተከላካይ ላይ ትልቅ ጥንካሬን ይጨምራል የሚል እምነት አለኝ። በተለይ ጁሪየን ቲምበር ቋሚ ሆኖ የሚሰለፍ ከሆነና ከማጋሌሽ ሳሊባና ኢንካፔ ጋር ወይም ካላፊዮሪ ጋር የሚጣመር ከሆነ ለአርሰናል ተከላካይ ስፍራ ከፍተኛ ጥቅምና ጥንካሬን ይሰጣል የሚል እምነት አለኝ። ሲቲ እንደምታውቁት በማጥቃቱ ረገድ በጣም ምርጥ የሚባሉ ተጫዋቾች አሉ። እንደነ ጄሬሚ ዶኩ፣ እነ ኤርሊንግ ሃላንድ፣ እነ ማርሙሽ፣ እነ ሼርኪ እነዚህን የመሳሰሉ ተጫዋቾች በጣም እነ ፎደንን ጨምሮ ማለት ነው አስቸጋሪ አጥቂዎች ስለሆኑ የአርሰናል ሙሉ ጠንካራው የተከላካይ ክፍል በነገው ጨዋታ መዘጋጀት ለጨዋታው ውጤት ይዞ ለመውጣት ከፍተኛ ጥቅም ይኖረዋል ብዬ አስባለሁ። በእርግጥ የሲቲን መከላከል መስበር ያን ያህል ከባድ አይደለም። ሲቲዎች ሲከላከሉ ያን ያህል እንደ አርሰናል ጠንካራ መከላከል የላቸውም። ነገር ግን ሲያጠቁ ስለሆነ የሚያስቸግሩት አርሰናል የሲቲን ማጥቃት ማቆም የሚችል ከሆነ ሲቲ ላይ ግን ማስቆጠር ለመድፈኞቹ ያን ያህል ከባድ ይሆንባቸዋል ብዬ አላስብም። በተለይ እንደነ ማርክ ገሂና እነ ግቫርዲዮላ አለመኖራቸው ለአርሰናል አጥቂዎች ጥሩ የሆነ ክፍተት ይሰጣቸዋል የሚል እምነት አለኝ። ስለዚህ አርሰናሎች ዋነኛ መስራት ያለባቸው በነገው ጨዋታ የሲቲን ማጥቃት ማቆምና መከላከል ነው። የሲቲን ማጥቃት ማቆም ከቻሉ እነ ሃላንድን ማቆም ከቻሉ እነ በርናንዶ ሲልቫን እንደነ ሼርኪን እነ ማርሙሽን እነ ዶኩን እነ ፉደንን ማቆም ከቻሉ አርሰናሎች ሲቲ ላይ ግብ አስቆጥረው ዋንጫውን የማሳካት ከፍተኛ እድል ይኖራቸዋል ብዬ አስባለሁ። ስለዚህ መድፈኞቹ የተከላካይ ስፍራቸው በነገው ዕለት ከፍተኛ ጥንካሬ ሊኖረው ይገባል የሚል እምነት አለኝ። የመሃል ሜዳው ጥምረት የአርሰናል የተሻለ ነው የሚል እምነት አለኝ በእኔ በኩል። እንደነ ሮድሪ ያሉ ተጫዋቾች በጥሩ አቋም ላይ አይገኙም። ሮድሪ ጥሩ ተጫዋች ነው በእርግጥ ነገር ግን ከጉዳት በኋላ ያን ያህል ጥሩ አማካይ ነው ብዬ መናገር አልችልም። እነ በርናንዶ ሲልቫም በእድሜ ከመግፋት ጋር በተያያዘ የአርሰናል ተጫዋቾች የተሻሉ ናቸው የሚል እምነት አለኝ። እንደነ ዴክላን ራይስ፣ ዙሜንዲና ኤብሪቼ ኢዜ ጨዋታውን በሚገባ የመቆጣጠር እድል አላቸው የሚል እምነት አለኝ። ስለዚህ እነ ኤዜና ራይስ በጥሩ ሁኔታ መሃል ሜዳውን መቆጣጠር ከቻሉ ለነ ሳካ፣ ለነ ዮኮሬሽ ወይም ለነ ትሮሳርድ እና ማዱኬ ኳሶችን አመቻችተው መስጠት ያቀልላቸዋል። ስለዚህ የአርሰናል ተከላካዮች ነገሩን በደንብ ከሸፈኑ አርሰናል በማጥቃቱ ረገድ ጥሩ እንቅስቃሴ ያደርጋል የሚል እምነት አለኝ ማለት ነው። እንግዲህ ጨዋታው ነገ 1 ሰዓት ተኩል ላይ በኤምሬትስ ስቴዲየም በባንክስ የመሃል ዳኝነት ይደረጋል ማለት ነው። አርቴታ ያስተላለፉትን መልእክት፣ ቡካዮ ሳካና ዊሊያም ሳሊባን ንግግር፣ እንደዚሁም ደግሞ የጁሪየን ቲምበር መመለስን አነሳን። ጨዋታውን በምን አይነት መልኩ ትጠብቁታላችሁ? ውጤቱ ስንት ለስንት ሊሆን ይችላል? ማን ግብ ያስቆጥራል ብላችሁ ታስባላችሁ? ሳካ፣ ዮኮሬሽ፣ ራይስ፣ ኤዜ ወይስ በሲቲ በኩል እነ ሃላንድ? ሀሳብ አስተያየታችሁን ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ከጨዋታው በኋላ ደግሞ በውጤት መረጃዎች ሌሎች አዲስ መረጃዎች የሚኖሩም ከሆነ ወደ እናንተ የማደርስ ነው የሚሆነው። እንግዲህ በየዕለቱ በሁለቱም ቻናሎች በዋናውም በዚህኛውም ቻናል ስለ አርሰናል እንደዚሁም በስተመጨረሻ ስለ ሌሎች ቡድኖችም ወሳኝ መረጃዎችን እያደረስኳችሁ ነው የሚገኘው። በተለይ መድፈኞቹ ለአራት ዋንጫ መወዳደራቸውን ተከትሎ በየዕለቱ በጣም አዳዲስ ዜናዎች ነው የሚወጡት ስለ አርሰናል። እነሱን ሁሉ በቻልኩት አቅም እያደረስኳችሁ ይገኛለሁ። ከእናንተ የሚጠበቀው ቪዲዮዎችን መመልከት፣ ላይክ ማድረግ ነው። ስለዚህ ያንን አትርሱ። ሀገር ውስጥ ከባህር ማዶ በመሆን ደግሞ በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ ታዲያ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።